በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ከሰማይ ሰማያት ወርዶ ከቅድስተ ቅዱሳን ድንግል ማርያም ተወልዶ ኃጢአትና በደላችንን የደመሰሰ አበሳና ጌጋዬችንን ሁሉ ያጠፋ ቀድመ ዓለም ከአብ ያለ እናት የተወለደ ድህረ ዓለም ከድንግል ማርያም ያለ አባት የተወለደ የሁላችን አምላክ የሁላችን ፈጣሪ የሁላችን ጌታ የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም ስሙ የተመሰገነ ይሁን። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ምእመናን፣ አባቶች፣ እናቶች፣ ወንድሞችና እህቶች እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር እንኳን ለብርሃነ ልደቱ የሰራዊት ጌታ እግዚአብሔር ለዚች ዕለት አበቃችሁ አደረሳችሁ። በመከራ ውስጥም ቢሆን በስቃይ ውስጥም ቢሆን በፈተና ውስጥም ቢሆን እግዚአብሔርን እናመሰግነዋለን። እንደ አናንያ አዛርያ ሚሳኤል የአባቶቻችን አምላክ ሆይ ክብር ተመስገን እንለዋለን። ዛሬ በዚህ ሰዓት በጦርነት ውስጥ በውጊያ ውስጥ በረሃብ ውስጥ በእርዛት ውስጥ በመጠማት ውስጥ በእስር ቤት ውስጥ በደዌ ውስጥ በጭንቀት ውስጥ በፈተና ውስጥ በስቃይ ውስጥ በተለያየ ቦታ በተለያየ ፈተና የተያዙትን ሁሉ ያ በከብቶች የተወለደው ኢየሱስ ክርስቶስ በምሕረት ዓይኑ ይመልከትልን። ልደትን ስናስብ እግዚአብሔር ከሰማይ ሰማያት ወረደ ስንል የዕዳ ደብዳቤያችን የሚቀደድበት ዕዳና በደላችን የሚደመሰስበት የምስጢረ ሥጋዌ ነገር የተገለጸበት ታላቅ በዓል ነው። ስለዚህም ገና ወይም በዓል የሚል ስም ሲሰጠው ይህም ታላቅ ማለት ነው። የበዓላት ሁሉ ንጉሥ ነው። ስለዚህ ዛሬ ትላንት ባስተላለፍኩት መሰረት እንደነገርኳችሁ ብዙዎች በመቅደሱ ሄዳችሁ አስቀድሳችሁ የምትችሉ ሁሉ ምክንያት ያልከለከላችሁ ሥጋው ደሙ ተቀብላችሁ የዘላለም ሕይወትን እንድታገኙ እግዚአብሔር ይፈልጋልና የዘላለም ሕይወትን ያድላችሁ። እንግዲህ ዛሬ ስታስቀድሱ በአብዛኛው የልደት ቅዳሴ የጎርጎሪዎስ የተባለው የሁለተኛው ጎርጎሪዎስ ቅዳሴ ነው። አንዱ ጎርጎሪዎስ የሚቀደሰው የመጀመሪያው ለሆሳዕና ነው። ይሄ ጎርጎሪዎስ ካል የተባለው ደግሞ ለልደት ይቀደሳል። አንዳንድ ቦታ የዲዮስቆሮስን ድንገት ገጠር የተለያዩ አጥቢያ ቤተክርስቲያናት የዲዮስቆሮስን ሰምታችሁ ሊሆን ይችላል፣ ይቀደሳል። ዋናው ግን የጎርጎሪዎስ ካል የቅዱሱ አባት የሱ ቅዳሴ ይቀደሳል። ቅዳሴው እግዚአብሔር ነው፣ የደረሰው በመንፈስ ቅዱስ አባ ጎርጎሪዎስ ነው። እዛ ላይ ነክ የሚባል አለ። ነክ ዜማ ምን ማለት ነው? ነክ ዜማ ምታውቃላችሁ? ዛሬ በበዓል እንግዲህ አላስቸግራችሁም ጥያቄ ያበዛው። ነክ ዜማ ማለት የዕለቱ ቅዳሴ ይታዘዝና ከበዓሉ ጋራ የተገናኘ ይሆናል። ስለዚህ በዚህ የጎርጎሪዎስ ቅዳሴ ነክ የሚባለው ዜማ ዘበመንጦላይ ተደመና ተሰወረ የሚል ቀለም ነው።
ሙሉን ምን ይላል? እንደውም ሲጀምር ሁላችሁም ቃሉን ልንገራችሁና በዜማ አሰማችኋለሁ። ያኔ በደንብ ልታስታውሱት ትችላላችሁ። ዘበመንጦላዕተ ደመና ተሰወረ ወእም ቅድስት ድንግል መድህን ተወልደ እግዚ ተረክበ ፀሐየ ጽድቅ ዘበአማን ሰረቀ የሚል ቃል ነው። ቃሉ የጎበዘ ሰው ሊጽፈው ይችላል። በዜማ ቀጥሎ አሰማችኋለሁ። ትርጉሙን ቀጥሎ እንመለከታለን። ሚስጥሩንም እንመለከት። ትርጉሙን ብቻ ሳይሆን ሚስጥሩን እንመለከታለን። ወይም አሁን ከዜማው በፊት ትርጉሙን ልንገራችሁና ቃሉን ከዛ በኋላ ደግሞ ሚስጥሩን ነግራችሁ ምን ማለት ነው ትርጉም ምን ማለት ነው ሚስጥር ይገባችኋል። ቃሉ የሚለው ቅዱስ ጎርጎርዮስ በረከቱ ይደርብንና የጌታን ልደት ሲያመጣ ዘበመንጦላዕተ ደመና ተሰወረ በደመና መጋረጃ ተሰወረ ማለት ነው ትርጉሙ። ቀጥሎ ደግሞ ምን ይላል? ወእም ቅድስት ድንግል መድህን ተወልደ መድህን መድኃኒት ልዩ ከሆነችው ድንግል ቅድስት ተወለደ። እግዚ ተረክበ ጌታ ተገኘ። ፀሐየ ጽድቅ ዘበአማን ሰረቀ የእውነት ፀሐይ ፀሐየ ጽድቅ የእውነት ፀሐይ ዘበአማን በእውነት ሰረቀ ወጣ። ሰረቀ ሲጻፍ በንጉሱ ሰ ነው። ይሄ ሰረቀ ወጣ ለማለት ነው። በእሳቱ ሰ ከሆነ ግን ሰረቀ የሚለውን ሌላ ቃል የሚያመጣ ነው። ሰረቀ የሚለው ይሄኛው በንጉሱ ሰ ይጻፋል። አጻጻፉን ሁሉ ማወቅ መልካም ነው። እስቲ ላዚምላችሁና ስሙት። ዘበመንጦላዕተ ደመና ተሰወረ ወእም ቅድስት ድንግል መድህን ተወልደ እግዚ ተረክበ ፀሐየ ጽድቅ ዘበአማን ሰረቀ። አሁን እንደሰማችሁት ነው ዜማው። አሁን የዚህ ዜማ ግዕዙን ሰምታችሁታል። ትርጉሙን ነግሬያችኋለሁ። አሁን ደግሞ የምነግራችሁ የዚህ ሚስጥሩ ምንድነው? ነክ የተባለው ለምንድነው ሲባል ነክ የተባለበት ምክንያት ዘበመንጦላዕተ ደመና ተሰወረ ወእም ቅድስት ድንግል መድህን ተወልደ እግዚ ተረክበ ፀሐየ ጽድቅ ዘበአማን ሰረቀ እያለ ሲል በሚስጥሩ ዘበመንጦላዕተ ደመና ተሰወረ የተባለው በደመና መጋረጃ ተሰወረ የሚለው ስጋን ነው። ደመና የተባለው ስጋ ነው። ለምሳሌ ለኖህ እግዚአብሔር አምላካችን ምን ብሎት ነበረ? ዘፍጥረት 9 ላይ እሰይም ቀስትየ በውስተ ደመና በደመና ላይ ቀስቴን አደርጋለሁ ብሎት ነበረ። ቀስት መለኮት፣ ደመና ስጋ እመቤታችን። ስለዚህ አሁን አባ ጎርጎርዮስ ዛሬ ነክ ሲባል ዘበመንጦላዕተ ደመና ተሰወረ ሲል ቀጥታ ትርጉሙ ምንድነው? በደመና መጋረጃ ተሰወረ ሲሆን በረቂቅ ሚስጥሩ ደግሞ በሚስጥር ትርጉሙ ደግሞ ምንድነው? ስጋን ተዋሃደ መለኮት ነው። ደመና የተባለ ስጋ ነው። ዘበመንጦላዕተ ደመና ማለት በመጋረጃ ልክ እንደሚሸፍነው ከውጪ
ማንም ሰው የሚያው ዝም ብሎ የ30 ዓመት ሰው መስሎ ሲጠመቅ እንዳየው ጌታ ሲወለድ በከብቶች በረት እንዳየው ነው። ግን በበህቅ ልሂቀ በየጥቂቱ አደገ ይልና ሊቁ ዲዮስቆሮስ ይነግረናል። በረከቱ ይደርባችሁ። በየጥቂቱ አደገ ይላል። እግዚአብሔር ነው ስጋን ተዋህዶ። ያ ደግሞ ከማን ነው? ደመና የተባለችው ከስጋዋ ስጋ ከነፍሷ ነፍስ የነሳው ደግሞ ማን እንደሆነ ሲነገረን ወእም ቅድስት ድንግል መድህን ተወልደ አለ። መድህን መድኃኒት የተወለደው ከቅድስት ድንግል ማርያም ነው አለ። ከሌላ አልተወለደም አለ። ስለዚህ የተወለደው ከቅድስት ልዩ ከሆነች ድንግል ነው። ቅድስት ድንግል አለ። ልዩ ድንግል በህቱም ድንግልና ጸንሳ በህቱም ድንግልና የወለደች ከሷ በስተቀር ማንም የለምና ቅድስት ድንግል አላት። ወእም ቅድስት ድንግል መድህን ተወልደ የተወለደው ከሷ ነው አለ። ከሷ ቢወለድ ነው እንግዲህ አሁን ነገሩ። ከሷ ቢወለድ እግዚ ተረክበ ጌታ እኮ ተገኘ ጌታ። ተመልከቱ፣ ጌታ ተገኘ። ልበ አምላክ ዳዊት ያለው ነቢያት የተናገሩት ሁሉ ትዝ ይበላችሁ። ወረከብናሁ ውስተ ኦመ ገዳም የተናገረው በዱር በጫካ አገኘ ነው እያለ ከነቢዩ ጋር ተባብረው ሁለቱ የቤተልሔም ነቢያት ዳዊትና ሚልክያስ እንደተናገሩት ወረከብናሁ ውስተ ኦመ ገዳም አገኘ ነው በዱር ውስጥ አለ። ዱር የተባለ ይሄ ስጋ ነው። ጫካ የተባለ ይሄ ስጋ ነው። በስጋ ውስጥ አገኘ ነው። ዘበመንጦ ላይ ተደመና ተሰወረ እሱ ነው። ተመልከቱ፣ እግዚ ተረክበ ጌታ ተገኘ። ጌታ እግዚአብሔር ድንግል ማርያም አማኑኤል ብለዋለች አላለም? ከትላንት ወዲያ አማኑኤል ብለዋለች እኮ አለ። ስለዚህ አማኑኤል ማለት እግዚአብሔር ከኛ ጋር ነው። ተገኘ እግዚ ተረክበ ፀሐይ ጽድቅ ዘበአማን ሰረቀ አለ። የእውነት ፀሐይ በእውነት ወጣ ማለት ነው። የእውነት ፀሐይ በእውነት ወጣ። የእውነት ፀሐይ ምን ማለት ነው? ፀሐይ ጽድቅ እቺ ፀሐይ ሳለች አይደለም እንዴ? እቺ ፀሐይ ጨለማ ይከልላታል፣ ደፈር ጠፈር ይከልላታል፣ ደመና ይሸፍናታል። ፀሐይ ጽድቅ የተባለው ግን ኢየሱስ ክርስቶስ፣ እኔ የዓለም ብርሃን ነኝ ያለው ኢየሱስ ክርስቶስ፣ እሱ የእውነት ፀሐይ የተባለው የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ዘበመንጦ ላይ ተደመና ተሰወረ ወእም ቅድስት ድንግል መድህን ተወልደ እግዚ ተረክበ ፀሐይ ጽድቅ ዘበአማን ሰረቀ። ቃሉ ይሄ ነው። የተከበራችሁ ክርስቲያኖች፣ ዛሬ የልደት በዓል ስናከብር የተጨነቁትን በማሰብ በመከራ ውስጥ ያሉትን በማሰብ ባንገታቸው ሰይፍ የተቃጣባቸውን በማሰብ እንደኛ ያላከበሩትን በማሰብ በዚህ ሁሉ ነው። ነገ በሌላ ትምህርት እንገናኛለን። ለዛሬ ግን በዚሁ አበቃው። በዚህ አጋጣሚ ዛሬ ልደት ላይ ሌሎች ሰዎች ሁሉ እንዲሰሙት ላይክ እና ሼር በማድረግ አዲስ የሆናችሁም ሰብስክራይብ በማድረግ የእግዚአብሔር ቤተሰቡ ነው። እግዚአብሔር እናንተን ልመና ይስማ። ለሰው ሁሉ አዳርሱት። ዜማውን እንደገና ተሰናበታችሁ እንደገና ደግምላችኋለሁ እላችኋለሁ። የሰላም አምላክ በረድኤቱ በቸርነቱ ከሁላችን ጋር ይሆነልን። ዘበመንጦ ላይ ተደመና ተሰወረ ወእም ቅድስት ድንግል መድህን ተወልደ እግዚ ተረክበ ፀሐየ ጽድቅ ዘበአማን ሰረቀ። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ለዛሬ ያደረሰ ለዓመቱ ይደምረን። ሰላም ለኢትዮጵያ፣ ሰላም ለአፍሪካ፣ ሰላም ለመላው ዓለም። ባላችሁበት ሁሉ የእግዚአብሔር በረከት ከእናንተ ጋር አድሮ ይኑር። ሁላችንንም ለዚች ያደረሰን እግዚአብሔር አሁንም
በረድኤቱ እንዳይለየን የእሱ ቅዱስ ፍቃድ ይሆንልን። የተባረከ ጊዜ የተቀደሰ በዓለ ትፍሲት ለሁላችን ይሆንልን። እመቤታችን አትለየን። የከብቶችን በረት ያልናቀ የእኛን ልቡና አይናቅብን። ጸጋውን ረድኤቱን ከእኛ ጋር አድርጎ የሞቱትን ሁሉ ያጽድቅልን፣ የታመሙትን ይፈውስልን፣ በተለያየ ጭንቀት መከራ ያሉትን የልቡናቸውን መሻት ይፈጽምልን። ልዑል እግዚአብሔር ይባርካችሁ፣ ደጋግሞ ይባርካችሁ፣ ፊቱን ይግለጽላችሁ፣ ፊቱን ያብራላችሁ፣ በመንፈሳዊ በረከትም ያክብራችሁ። ሰላም ሁኑልኝ። አሜን።